ዳቦ ጉዳፈላ ዳቦ ጉዳፈላ ዳቦ ጉዳፈላ ዳቦ ጉዳፈላ ቤት አይመታም ቤት አልመጣልሽም ሀቢብቲ ሙዚቃሽ ሚፍታህና ሃይሚ በመጀመሪያ ብሩኬን ያንን ከባድ ፍራንክ ማድረግ የለባችሁም ነበር። ሲቀጥል ብሩኬ ፍራንክ እንደሆነ የምታውቁበትን አንድ ነገር ልንገራችሁ። ሽማግሌ ሃይሚ ትላካለ ከመቼ ወዲህ ነው ሴት ለወንድ ልጅ ሽማግሌ የምትልከው? እኔን ይመስ ተጫወተባቸው። ማርያምን እቃቃን የተጫወተባቸው ሙር ነው ያዛቸው። በጣም ነው የሰከታቸው። በቃ ሚፍታህና ሃይሚ ለምን ተነካካችሁ? እሺ ብሩኬ ፍራንክ ማድረግ ግን ሃይሚን አታስለቅስብን እንዴ? ምን ሆነ ነው ቡራዬ? ሃይሚን አታስለቅሳት። የምር አንድ ቀን ይበቃል እንዴ? 2 ቀን 3 ቀን በጣም ነው የሚደብረውና ዳቦ ጉዳፈላ ዳቦ ጉዳፈላ ጋይስ ዳቦ ሙሽክላ ከቢር አበደ እኮ ብሩኬ ከፎቅ ሊፈጠፈጥ ነበር። ሚፍታህን ይገፈትራል፣ ሃይሚን ይገፈትራታል። እና እንግዲህ መነካካታችሁ ከባድ ዋጋ እያስከፈላችሁ ነው። እና ቡራዬ ሽማግሌ ብሞትም አልክም። መጀመሪያ ቀምሼ አጣጥሜ ነው ሽማግሌ የምልከው። አረ ያንተ ይለያል። አረ ቡራ አረ ትለያለ። ካልቀመስኩ አልክም ነው። አረ በጣም ነው የሚገርመው። በጣም ይገርማል። አረ ጉድ ይገርማል እንዴ! ቀምሼንም ልከው ያለ የመጀመሪያው ወንድ ልጅ ካልቀመስኩ ካላጣጣምኩ አልክም። ድንግል ባትሆንስ ባታገኘውስ አልክም ብለላሽ ልትን ነው በልታ ላሽ። አራ ተቀምሶ አይሆንም ወንድም አለም። ይሄ ነውር ነው፣ በጣም ነውር ነው። እና ብሩኬ ተረጋጋ፣ መረጋጋት አለብህ። ያው ሃይሚዬ ባታለቅሽ በጣም ደስ ይለኛል። ፍራንክ እንደሆነ ማወቅ አለባችሁ ውዶችዬ። አትናደዱ፣ አትከፉ። ሲቀጥል ደግሞ ስርዓት የሌላችሁ ሴቶች ስጪው ዳቦ የምትሉ ሰዎች ስርዓት ያዙ። ነውር ነው፣ በጣም አይደረግም እንደዛ። ነውር ነው፣ ብልግና ነው። እናንተ ብትሰጡ ደግሞ የሷ ልታስበሉ እንደዚህ ተገፋፋላችሁ። እኒ ባለጌ ሴቶች እንዳሰሚ ሃይሚ ጭራሽ በውስጥ ሄዳችሁ ስጩ። ወይኔ በላቸው ሃይሚዬ፣ እነዚህን ሰዎች ብሎክ አርጌ ከህይወትሽ አስወጫቸው። እነዚህ ማይረቡ ማለት ነው። ወንድ ልጅ ዳቦ ከበላ አብሮሽ አይቀጥልም። የኔ ውድ ላሽ ነው የሚለው ህገ ደንቡ ይሄ ነው በቃ ስርዓቱ። እና ደግሞ ሴት ሽማግሌ አይልክም። ፍራንክ እንደሆነ የምታውቁት እዚህ ጋር ነውና እንዴት ናችሁ ፊኒ ማሮች፣ የኔ ውዶች፣ የኔ ፍቅሮች፣ በጣም ነው የምወዳችሁ። እና ያው ሃይሚ ስላለቀሰች ደብሮኛል፣ ግን ትክክለኛ ነገር አይደለም። ያው ከባድ ፍራንክ ማድረግ ግን ብሩኬ እንደዚህ እንዴ ከባድ አይዲያ ያመጣል ብዬ አላሰብኩ ነበር። የሆነ ቀለል ያለ ፍራንክ ያደርጋል ብዬ ነበር፣ ግን በጣም ከባድ ሆነ። ለሃይሚ በጣም ከብዷታል። በጣም እያለቀሰች ነውና እስቲ ሰብስክራይብ አድርጉ መጀመሪያ። እሺ እንግዲህ እንደ ቪዲዮ ነው አስተያየት የምንሰጠው፣ እንደ ቪዲዮ ነው። ግን ወይ ዳቦ እንደው ምን ጉድ ነሽ አንቺ! ብሩ ያበደ በቃ አበደ ጨለለ ነው የምላችሁ። በስመ አብ ወልደ መንፈስ ቅዱስ። እናንተ አክቲንግ ላይ ግን አንደኛ ነው ቡራና። አትከፉ የኔ ወዶች፣ አትደሳሰቱ። ደግሞ ተጣሉ ብላችሁ አትደሳሰቱ። ሲቀጥል የማይሆን ምክር አትምከሩ። ገባችሁ? ፍራንክም ቢሆን ፍራንክ መብቴ ነው እንደፈለገኝ ማለት። ፍራንክም ቢሆን ማለት ነው እንደዚህ አትበሏት እንጂ ምን ሆናችኋል? ልጁ እኮ እየገመገመ እኮ ነው ሁላችንም ሰዎችን ማለት ነው። የሃይሚ ትክክለኛ ማንነት እያሳየ ነው። እና ሃይሚዬ ደግሞ የቤተሰቦችን ምክር ክብር ልምረት ወይስ ፍቅሬን አትበይ? ማማረጥ ራሱ አያስፈልግም። ማነጻጸር አያስፈልግም ሲጀምር ማለት ነው። ትክክለኛ የሚያገባሽና የሚወድሽ ወንድ ከሆነ እንደዚህ አይነት ነገር አይጠይቅሽም አይጠይቅሽም። እና ቤተሰቦችን ክብር ምረጭ። የቤተሰቦችን ክብር የሚያከብርሽና የሚወድሽ ከሆነ ሽማግሌ ይልካል እንዴ። እናንቺን ከፈለገሽ ሽማግሌ የማይልክበት ምክንያት ምንድን ነው? እና ብዙ ነገር ያስተምራቸዋል። ይህ ፍራንክ በጣም ምርጥ ፍራንክ ነው። ማርያምን ለጊዜው ሃይሚን ቢከፋትም ብትናደድም በጣም ብዙ ነገር ትማራላችሁ። ምክንያቱም ብዙ ወንዶች ሽማግሌ ላኩ ሲባሉ አይልኩም። ግን ደግሞ ያችን ነገር ቅመሟን መብላት ይፈልጋሉ። ዳቧን የማይመኝ ወንድ የለም እኮ ሴቶች። ወይኔ እቺ ነገር ግን እንዴት ነው የምጣፍጣቸው እናንተ! የምር ብዙ ወንዶች ይፈልጋሉና ሃይሚዬ ደግሞ አትስጭና። በጣም ምርጥና አስተማሪ ፍራንክ ነው በነገራችን ላይ። እና ቡራዬ ጭራሽ እንደዚህ አይነት ባህሪ እንደሌለው እናውቃለን። ለሃይሚ ምን ያክል ቦታ እንዳለው በደንብ ነው የምናውቀው። በዚህ ልክ አይቀየርም ወይ? የሆነ ነገር ሆኗል። ሃይሚ እንዳላችሁ ጸበል ይሄድ። አሁን አንዳንዴ እኮ የምር የሆነ ጓደኞቻችሁ
ይቀኑባችሁና አብረው እንደዚህ ደስታቸውን ሲያዩ እና ጓደኛ እንዳታምኑ። ሴትም ሆናችሁ በተለይ ሴት ጓደኛ መናጢ መርዝ ናት። የእናንተ ደስታ የእናንተ ማግኘት አያስደስታትም እና ጓደኛ አታዙ። እኔ በህይወቴ ሴት ጓደኛ የለኝም። አንዲት ተማሪ እያለሁ ነበረችኝ። እሷን ራሱ በደንብ አልቀርባትም። በቃ ሴት ጓደኛ አያስፈልግም፣ የፈለገ ብታምኛት ማለት ነው። እና ባል ካለሽ ከባልሽ ጋር በቃ ሀላስ። እና የሆነ ነገር ካልሆነ ብሩኬ በጤናው እንደዛ አይነት ነገር አያስብም። ቢያስብም በውስጥ እንጂ ካሜራ ፊት እንደዚህ አይልም። በዚህ ልክ አይቀየርም። እና ሁለቱንም ፍራንክ እያደረጋቸው ነው። ግን ፍራንክ ብታደርግም ቡራዬ ሀይሚዬን አታስለቀሰብን እንዴ? ሀይሚ አለቀሰች እኮ የኔ ውድ። አይ መጀመሪያ አለቀሰች፣ ግን ስታዩ ማለት ነው እንትን አለች። እና ያው ሌላ ሴት ጋር አሁን ይሄ ፍራንክ ሌላ መዘዝ ያመጣል ብዬ ፈራው። ለምን መሰላችሁ? ውጭ ስላደረ ሀይሚ ተጠራጥራለች። በጣም ፈርታለች። ሌላ ሴት ጋር አድሮ ነው ከኔ ያጣውን ነገር ለማግኘት ነው ሄደው ብላ በጣም ተጠራጥራለች። ሀይሚ ማለት ውስጧ የሆነ ነገር የሚያሻክራት ነገር ተፈጥሯል። እና ይሄ ነገር እንዳያጣላቸው እንጂ ነገርየው ፍራንክ ነው። ግን ደግሞ በጣም ብዙ ወንዶችም ሆናችሁ ሴቶች ከዚህ ነገር መማር መቻል አለባችሁ፣ ቢያንስ ማለት ነው። እና ሀይሚን ስትከተሉ የሆነ ትምህርት እየወሰዳችሁ መሆን አለበት። እኔ ሀይሚና ቡራን መከተል የጀመርኩት በቃ የሚሰሩት ነገር በጣም ነው የሚያስተምረው። ስርዓታቸው፣ ለእኛ ያላቸው ክብር፣ ለቤተሰቦቻቸው ያላቸው አክብሮት፣ እርስ በርሳቸው ሲከባበሩ በቃ በጣም ብዙ ነገር ነው የተማርኩት። በፊት እነ ሩታን ነበር የምከተለው። እነሱ ዝሙት ማስተማር ሲጀምሩ ነው እነሱን ትቼ ወደ እነ ሀይሚ የዞርኩት። እኔ በፊትም እነ ሀይሚን አወዳቸዋለሁ፣ እከተላቸዋለሁ ከመጀመሪያው ጀምሬ። ግን እነ ሩታንም እንደነ ሀይሚ ነበር የምከተላቸው። እና የሚሰሩት ነገር በጣም ነው ደስ የሚለው፣ በጣም ነው የሚያስተምረው። ምክንያቱም ብዙ ወንዶች እንደዚህ አይነት ጥያቄ ይጠይቃሉ። ሽማግሌ ላኩ ሲባሉ እሺ አይሉም፣ ግን ደግሞ ከእናንተ የሆነ ጥቅም ይፈልጋሉ። ይሄ ምንድን ነው? መጠቀሚያ ሊያረጓችሁ ነው፣ ስለማይፈልጓችሁ ነው፣ ለጊዜው ሊጠቀሙ ነው። የሚያገባት ሴት ግን ሌላ ናት። እንደዚህ ክብሯን የምጥል ሴት አይወዱም፣ ሲጀመርም አይፈልጉም። እና ሲጀመር በመጀመሪያ ደረጃ ወንድና ሴት ሳይጋቡ አንድ ላይ መኖር አይችሉም። ይህን ማወቅ አለባችሁ። አይችሉም። በጣም ከባድ ነው። በተለይ የሚዋደዱ ሰዎች፣ ዘመድ ያልሆኑ ባዳና ባዳ የሆኑ ሰዎች የማይዋደዱ ቢሆን እንኳን የሆነ ነገር ይፈጠራል። አንድ ቤት መኖር የለባቸው በጭራሽ ማለት ነው። ሲቀጥል ደግሞ ወንድ ልጅ ሳያገባሽ ምን ሳይልሽ እንደዚ አይነት ጥያቄ ቢጠይቅሽ እንደ ሀይሚ አይነት አቋም መኖር አለባችሁ። የምትፈልጉት ሰው ከሆነ እንደ ሀይሚ አይነት አቋም ይኖራችሁ። ምክንያቱም አሁን ላይ ሁሉም ሰው ፋሽን አድርጎታል። የኔ ፍቅር፣ የኔ ማር፣ የኔ ጠንበለል እየተባባሉ መጋጋጡን ተያይዘውታል። አብሮ ማደር፣ አብሮ መኖር ሁሉ ጀምረዋል ሳይጋቡ ዝም ብለው እየተጋጋጡ፣ ሴቷም ዳቦዋን እያስጎመጨጨች ወንድየውም ዳቦን እየጎመጨጨ አብሮ ህይወቱን ይኖራል። ከዛ ምን አገባይ ብሎ ነው ሽማግሌ የሚልክ? የኔ ውድ የፈለጋትን ቅመሟን እየበላ ነው፣ እያጣፈጠ እየበላልሽ። እንዴት ነው ሽማግሌ የሚልክ? በምን ሂሳብ? የኔ ውድ ምን ፈልጎ ከዛ በኋላ እና እንደዚህ የሚያደርጓሉና መማር አለባችሁ። እንደ ሀይሚ አይነት አቋም ይኖራችሁ። ወንዶችዬ ደግሞ የምትፈልጓትን ሴት ሽማግሌ ልካችሁ አግቡ። ምክንያቱም ፍራንክ ነው ይሄ ነገር፣ እውነት አይደለም። ይህን ማወቅ አለባችሁ። ብሩኬ እንደዚ አይነት ባህሪ ስለሌለው ማለት ነው በጭራሽ ሊያደርግ አይችልም። እየተበቀላቸው ነው እንጂ የእውነት ቢሆን እንዴ ነው ሽማግሌ አንቺ ላኪ ይባላል እንዴ? አይልም። ሌላ አይችልም። አልክም ሊል ይችላል፣ ግን አንቺ ላኪልኝ አይልም፣ ተደርጎ ስለማይታወቅ። ከዛ ውጭ ግን ልጁ ጤነኛ አይደለም። እንደተባለው ጸበል ይውሰዱት ጓደኞቹ፣ ጸበል ውሰዱና ቡራዬን አስጠምቁልን። እና ዳቦ ጉዳ ፈላ። አይ ችቅመም እኮ በጣም አስቸጋሪ ሆነች። ወይ ቡራ ትገርማለህ። ግን እንደዚህ አይነት አይዲያ ክሬቲቭ መሆንን አላቅም ነበር። የምር ዛሬ በጣም ጎበዝ ሆነዋል እና ያስተምራል። ግን ሀይሚን አታስለቅሳት። የምር እንዴ ቶሎ ጨረስ። ምን ሆነ ነው? በዚህ ሁኔታ ከቀጠል ሀይሚ በጣም ትጎዳለች። እና በዚህ በቃችኋል። አሽቃባጮች ኮሜንታተሮች ደግሞ አታሽቃብጡ እሺ። እንደ ሀይሚ አይነት ሴት ሆኑ።